ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት 5 ሰዓት ላይ የ2026 የዓለም ዋንጫ የሩብ ፍጻሜ የመጀመሪያ ጨዋታ በሞሮኮና በፈረንሳይ መካከል ይደረጋል። ይህንንም ተጠባቂ ጨዋታ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያም ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪዋችን ገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 5 ሰዓት ላይ የ2026 የዓለም ዋንጫ የመጀመሪያው የሩብ ፍጻሜ ጨዋታ በፈረንሳይና በሞሮኮ መካከል የሚደረግ ይሆናል። ይሄ ጨዋታም በሩብ ፍጻሜ ከሚደረጉ ጨዋታዎች መካከል በጣም ተጠባቂውና አጓጊ የሚባል ጨዋታ ነው። በተለይ ደግሞ በዚህ የዓለም ዋንጫ ላይ ጠንካራ የሚባል እንቅስቃሴን ካደረጉ ሀገራቶች መካከል ቀዳሚ ስፍራ ላይ ከሚጠቀሱት ውስጥ ፈረንሳይና ሞሮኮ ይገኙበታል። ሁለቱም እንግዲህ አስደናቂ የሚባል እንቅስቃሴን አድርገው ነው ወደዚህ ወደ ሩብ ፍጻሜ ማለፍ የቻሉት። በ32 የጥሎ ማለፍ ጨዋታ ላይ የፈረንሳይ ብሔራዊ ቡድን ስዊድንን 3-0 በሆነ ኮምፈርተብል በሆነ ውጤት በማሸነፍ ወደ 16 ማለፍ ሲችል የሞሮኮ ብሔራዊ ቡድን ጠንካራ የምትባለዋን ኔዘርላንድን በመለያ ምት በማሸነፍ ወደ 16 ማለፍ ችሏል። በ16 የጥሎ ማለፍ ጨዋታም ፈረንሳይ አስቸጋሪ በሚባለው ጨዋታ በኤምባፔ ብቸኛ ግብ ታግዛ ፓራጓይን 1-0 በሆነ ውጤት አሸንፋ ማለፍ ሲችል ሞሮኮ በአንጻሩ አዘጋጇ ካናዳን 3-0 በሆነ ሰፊ ውጤት በማሸነፍ ነው ወደዚህ ወደ ሩብ ፍጻሜ ማለፋቸውን ያረጋገጡትና ሁለቱም እዚህ ደረጃ ላይ መገኘታቸው የሚገባቸው ነው። በእርግጥ ሁለቱም እዚህ ደረጃ ላይ መድረሳቸው ያን ያህል የሚያስገርም አይደለም። ምክንያቱም ደግሞ ፈረንሳይ የዓለም ዋንጫውንም ታሸንፋለች ተብሎ ከሚገመቱ ሀገራቶች መካከል አንደኛዋና ተጠቃሿ ነች። ሞሮኮም ቢሆን ባለፉት ጥቂት ዓመታት በጣም ጠንካራ የሚባል ብሔራዊ ቡድንን መገንባቷን ስንመለከት ነበረ። በተለይ በ2022 የኳታር የዓለም ዋንጫ ላይ እስከ ግማሽ ፍጻሜ ድረስ መጓዝ ችላለች። እንደዚሁም በአፍሪካ ዋንጫ ላይ ደግሞ የፍጻሜ ተፋላሚ መሆን የቻለች ሀገር ነች። በአሁኑ በ2026 የዓለም ዋንጫ ላይ እስከ ሩብ ፍጻሜም ስትጓዝ መመልከት ችለናል። ከዚህ በኋላ ታልፋለች ወይ? በጣም ትልቅ ጥያቄ ነው። ነገር ግን እስካሁን ድረስ ጠንካራ መሆኗን በደንብ እየተመለከትን ነው የምንገኘው። የፈረንሳይ ብሔራዊ ቡድን ስንመለከት ደግሞ ያን ያህል ብዙ መናገር ያለብን አይመስለኝም። ምክንያቱም በ2022 የዓለም ዋንጫ ላይ ለፍጻሜ መድረስ ችሏል። ከዛ በፊት በነበረው በ2018 የራሻ ዓለም ዋንጫ ላይ ደግሞ የዋንጫው ባለቤት መሆን ሲችሉም ተመልክተናልና ሁለቱም ሀገራቶች እያሳዩት ባለው እንቅስቃሴ ለሩብ ፍጻሜ መድረሳቸው ያን ያህል የሚያስገርም አይደለም። በእርግጥ እነዚህ ሁለት ሀገራቶች ለዓለም ዋንጫው ላይ ሲገናኙ ለመጀመሪያ ጊዜ አይደለም። ባለፈው በ2022 የኳታር የዓለም ዋንጫ ላይ እነዚህ ሁለት ቡድኖች በግማሽ ፍጻሜ ተገናኝተው ነበር። ነገር ግን ያንን ጨዋታ የፈረንሳይ ብሔራዊ ቡድን 2-0 በሆነ ውጤት በማሸነፍ ለፍጻሜ ማለፍ ችሏል። የሞሮኮ ብሔራዊ ቡድን በበኩላቸው ጨዋታውን መሸነፋቸውን ተከትሎ ለደረጃ ተጫውቶ ነበረ። ነገር ግን ያንንም በመሸነፋቸው ምክንያት በ2022 የዓለም ዋንጫ ላይ 4ኛ ደረጃን ይዘው ሊያጠናቅቁ ችሏል። የዛሬው ጨዋታም እንግዲህ ለሞሮኮ ብሔራዊ ቡድን ጥሩ የመበቂያ አጋጣሚ ሆኖላቸው መጥቷል። ነገር ግን ይህንን አጋጣሚ ይጠቀሙታል የሚለውን አብረን የምንመለከት ይሆናል። ስለ ሁለቱ ቡድኖች እንግዲህ በጠለቅ አድርገን ስንመለከት በዚህ ጨዋታ ላይ ከሁለቱም ቡድኖች ምን እንመለከታለን፣ ምን ልናይ እንችላለን፣ ምን አይነት ጨዋታ ስታይልን ይዘው ሊገቡ ይችላሉ የሚለውን ነገር በደንብ ስንመለከተው ሁለቱም የራሳቸው የሆነ ባህሪ ያላቸው ቡድኖች ናቸው። በተለይ የሞሮኮን ስንመለከት መከላከል ላይ ትኩረት ያደርጋሉ። እናም በዚህ ጨዋታ ላይም ጥብቅ የሆነ መከላከልን፣ ኦርጋናይዝድ የሆነ መከላከልን ከሞሮኮ በኩል ልንመለከት እንችላለን። ከዛ በተጨማሪም ግን ኳስ በመያዝም ደግሞ የሚታሙ አይደሉም። አሁን ለምሳሌ ከኔዘርላንድ ጋር ባደረጉት ጨዋታ ላይ አብዛኛውን ኳስ መቆጣጠር ችለው የነበረው የሞሮኮ ብሔራዊ ቡድን ነውና በፖዚሽንም የሚታማ ቡድን አይደለም። በዚህ ጨዋታ ላይ ግን ያንን እንቅስቃሴ ደግሞታል ተብሎ አይጠበቅም። ሞሩንዶም በዚህ ጨዋታ ላይ በመከላከል ላይ ትኩረት አድርገው ከዛ ባገኙት አጋጣሚ ሁላ በካውንተር አታክ ለማጥቃት እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ከካናዳ ጋር በነበራቸው ጨዋታም በተለይ የመጀመሪያው አጋማሽ ላይ በጥብቀት በመከላከል ባገኙት አጋጣሚ ሁላ የካናዳን ብሔራዊ ቡድን ለማጥቃት ጥረት ሲያደርጉ ተመልክተናል። ሁለተኛው አጋማሽ ላይ ደግሞ በተቃራኒው ነበር ሲጫወቱ የነበሩት። ኳሱን ሞር ተቆጣጥረውት ነበረ። ኮንፈርተብል ሆነው ሲጫወቱ ተመልክተናል። ከኋላ ቢልድ አፕ አድርገው የካናዳ ብሔራዊ ቡድን ለማጥቃትም እንቅስቃሴ ሲያደርጉ መመልከት ችለናልና በሁለቱም መንገድ ኮንፈርተብል የሚሆን ብሔራዊ ቡድን ነው። ከኳስ ውጪም ይመቻቸዋል፣ ከኳስ ጋርም የሚመቻቸው ናቸውና በሁለቱም መንገድ የፈረንሳይ ብሔራዊ ቡድንን ይፈትናሉ ተብሎ ይጠበቃል። ከዛ በተጨማሪም በጣም ሃርድ ወርከር የሚባሉ ናቸው። በጣም ታታሪ የሚባሉ ናቸው። ሙሉ 90 ደቂቃም ሲሯሯጡ ልንመለከታቸውም እንችላለን። ከዛ
በተጨማሪም ደግሞ በቡድን ውስጥም በጣም ጥሩ የሚባል የአንድነት መንፈስም አለና ያንን ነገር በዚህ ጨዋታ ላይ ለመጠቀም ጥረት ያደርጋሉ ተብሎ ይጠበቃል። በፈረንሳይ ብሔራዊ ቡድን በኩል ደግሞ በዚህ የዓለም ዋንጫ ላይ በተደጋጋሚ እንደተመለከት ነው በጣም አስደናቂ የሚባል የማጥቃት ኃይል አላቸው። ኤምባፔ ብትሉ፣ ኦሊሴ ብትሉ፣ ዴምቤሌን ብትሉ፣ ዲዛሬ ዱዌ፣ ብራድሊ ባርኮላ በጣም አስደናቂ የሚባሉ ተጫዋቾች ናቸው። ሁሉም ጎል በማስቆጠር የሚታሙ አይደሉም። በእርግጥ በዚህ ዓለም ዋንጫ ላይ ዲዛሬ ዱዌ የተጠበቀበትን ያህል እንቅስቃሴ ማድረግ አልቻለም። ከሱ ውጭ ግን ያሉት አራት አጥቂዎች ግን በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ኤምባፔ ከሜሲ በመቀጠል በዚህ ዓለም ዋንጫ ላይ ብዙ በማስቆጠር ሁለተኛ ደረጃ ላይ ነው የተቀመጠው። ኦሊሴም ብዙ አሲስት ሲያደርግ ተመልክተናል። ዴምቤሌም ሃትሪክ ሲሰራ የተመለከትንበትም ሁኔታ አለና ይሄ የማጥቃት ኃይል ይህንን ጨዋታ አሸንፈው እንዲወጡ ሊረዳቸው ይችላል ተብሎ ይጠበቃል። ከዛ በተጨማሪም መሀል ሜዳ ላይም ጥሩ የሚባሉ ተጫዋቾች አሏቸው። ዶሚኔት ጨዋታዎችን ማድረግ ይችላሉ። እንደዚሁም ደግሞ የሞሮኮን የሚያጫወት ስታይልን ዲስተርብ ማድረግ የሚችሉ ተጫዋቾች አሏቸው። ኳሶችን መንጠቅ የሚችሉ ይሄ ሪትምን ማዛባት የሚችሉ ተጫዋቾች አሏቸው። እንደዚሁም ጥሩ የሚባሉ ተከላካዮችም ጭምር አላቸውና ሙሉ የሚባል አይነት ቡድን የፈረንሳይ ብሔራዊ ቡድንና በዚህ ጨዋታ ላይ እንግዲህ ባላቸው አቅም ሁላ ተጠቅሞ ይህንን ጨዋታ አሸንፈው ለመውጣት ጥረት ያደርጋሉ ተብሎ ይጠበቃልና በሁለቱ ቡድን በኩል እንግዲህ በዚህ ጨዋታ ላይ በጣም ምርጥ እንቅስቃሴን እናያለን ተብሎ ይጠበቃል። ይህንን ጨዋታ እንግዲህ ዲሳይድ ሊያደርጉ የሚችሉ የተለያዩ ፋክተሮች አሉ። የመጀመሪያው ፋክተር ቀድሞ ማን ጎል ያስቆጥራል የሚለው ነው። ቀደም እንዳልኳችሁ እንግዲህ በዚህ ጨዋታ ላይ የሞሮኮ ብሔራዊ ቡድን ወደኋላ ሰብሰብ ብለው በሎ ብሎክ ይጫወታሉ ተብሎ ነው የሚጠበቀው። እናም ቀድሞ ጎል የሚያስቆጥረው ከሆነ የበለጠ ሁሉም ተጫዋቾች መከላከል ላይ ትኩረት አድርገው የፈረንሳይ ብሔራዊ ቡድን እድሎችን እንዳይፈጠር ለማድረግ ይንቀሳቀሳሉ ተብሎ ይጠበቃል። የፈረንሳይ ብሔራዊ ቡድን ቀድሞ ጎል የሚያስቆጥር ከሆነ ደግሞ የሞሮኮ ብሔራዊ ቡድን አቻ ለመሆን ሲል ከኋላው ሊከፈት የሚችልበት እድል አለ። በዛ አጋጣሚ ደግሞ የፈረንሳይ ብሔራዊ ቡድን ተጨማሪ ጎሎችን ሊያስቆጥር የሚችልበት እድል ይኖረዋል ተብሎ ይጠበቃል። ሌላኛው ፋክተር ደግሞ ያገኙትን አጋጣሚ ማን ነው በደንብ የሚጠቀሙ የሚለው ነው። ሁለቱም ብሔራዊ ቡድኖች እንግዲህ የተለያዩ እድሎችን ሊፈጥሩ ይችላሉ። ምናልባት የፈረንሳይ ብሔራዊ ቡድን የበለጠ ብዙ እድሎችን ሊፈጥር ይችላል። እንደዛም ቢሆንም ግን የሞሮኮ ብሔራዊ ቡድንም የተለያዩ እድሎችን ይፈጥራል ተብሎ ይጠበቃል። እነዚህን እድሎች ግን ማን ነው የበለጠ የሚጠቀሙ የሚለው በጣም ትልቅ ፋክተር ነው የሚሆነው። በዚሁ ግን አያይዘን ማንሳት ያለብን የተጫዋቾቹን ኮንፊደንስም ጭምር ማንሳት አለብን። በተለይ በእንደዚህ አይነት ስቴጆች ላይ የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ላይ አንዳንድ ጊዜ ኮምፖዝድ ማትሆን ከሆነ ማተረጋጋ ከሆነ ያገኛቸውን አጋጣሚዎች ሁላ ላትጠቀም ትችላለህ። ይሄ ደግሞ ጨዋታው ላይ ትልቅ ፋክተር ይሆናልና ይህንን ማን ነው በስነ ስርዓት የሚጠቀሙ ያገኟቸውን እድሎች ማን ይጠቀማል የሚለው ጨዋታውን ሊወሰን ይችላል። እንደዚሁም ደግሞ የቆሙ ኳስ አጠቃቀምም ጨዋታው ላይ ትልቅ ኢፌክት ይኖረዋል ተብሎ ይጠበቃል። በዚህ ዓለም ዋንጫ ላይ እንግዲህ እስካሁን ድረስ ከታዩት አንጻር በጣም ብዙ ጎሎች ከቆሙ ኳሶች እየተቆጠሩ ነው የሚገኙትና በዚህ ጨዋታ ላይ የተሻለ የቆመ ኳስ አጠቃቀም ያለው ቡድን ጨዋታውን አሸንፎ ሊወጣ የሚችልበት ከፍተኛ እድል አለው ተብሎ ይጠበቃል። በአጠቃላይ ግን የፈረንሳይ ብሔራዊ ቡድን ይህንን ጨዋታ አሸንፎ ይወጣል ተብሎ ነው የሚጠበቀው። በተለይ ደግሞ ያሏቸውን የተጫዋቾች ጥራት ከተመለከተን ከሞሮኮ ብሔራዊ ቡድን አንጻር በጣም ላቅ ያሉ ተጫዋቾች በቡድናቸው ውስጥ አሉ። በቋሚነት የሚጀምሩት ብቻም ሳይሆኑ ተቀይረው የሚገቡት ራሱ በጣም አስደናቂ የሚባሉ ተጫዋቾች ናቸው። በተለይ የማጥቃት ክፍል ላይ ያሉትን ተጫዋቾች ስንመለከት በቋሚነት በመጀመሪያው አሰላለፍ ላይ ዴምቤሌ፣ ኤምባፔ እንደዚሁም ደግሞ ኦሊሴ ይጀምራሉ ተብሎ ነው የሚጠበቀው። ከነሱ በተጨማሪም ግን ተቀያሪ ወንበር ላይ ዲዛሬ ዱዌ፣ ብራድሊ ባርኮላ እንደዚሁም ደግሞ ራያን ቸርኪ ያሉ እነዚህ ሶስት ተጫዋቾችን ስንመለከት በተጠናቀቀው የ2025-26 የውድድር ዘመን ላይ ጥሩ እንቅስቃሴን ማሳየት የቻሉ ናቸው። በዚህ ዓለም ዋንጫ ላይም ወደ የትኛውም ሀገር ብትወስዷቸው ቢያንስ ሁለቱ በቋሚነት መጀመር ይችላሉ። በፈረንሳይ ብሔራዊ ቡድን ግን ተቀያሪ ወንበር ላይ ነው የተቀመጡትና ይህም የሚያሳየው የፈረንሳይ ብሔራዊ ቡድን የማጥቃት ክፍል ላይ ምን ያህል ጥልቀት እንዳለው ነው። የሞሮኮ ብሔራዊ ቡድን ስትመለከቱ ጥሩ ቋሚ 11 አለው። እነዚህ ጥሩ ቋሚ 11ዎቹ ራሱ ከፈረንሳይ ብሔራዊ ቡድን ጋር የሚወዳደሩ አይደሉም። በተጨማሪም ግን ተቀያሪ ወንበር ላይ ያሉት እንደ ፈረንሳይ ብሔራዊ ቡድን ተቀያሪ ወንበር ላይ እንዳሉት ተጫዋቾች በጣም ጥራት ያላቸው ተጫዋቾች አይደሉም እና እንደ አጠቃላይም እንደ ቡድንም ከተመለከትን የፈረንሳይ ብሔራዊ ቡድን ከሞሮኮ ብሔራዊ ቡድን በጣም ጥልቀት ያለው በጣም ጠንካራ በጣም ምርጥ የሚባሉ ተጫዋቾችን የያዘ ብሔራዊ ቡድን ነውና በዚህ ረገድ ይህንን ጨዋታ ያሸንፋል ተብሎ ይጠበቃል። ነገር ግን ደግሞ የሞሮኮ ብሔራዊ ቡድን አንድነትንም ደግሞ መርሳት የለብንም። አንዳንድ ጊዜ ጥራት ስላለ ብቻ አይደለም፣ ምርጥ ተጫዋቾችን ስለያዝክ ብቻ አይደለም። ቡድን ውስጥ በጣም ጠንካራ መንፈስ ካለ፣ ጠንካራ የማሸነፍ ፍላጎት ካለ ይህንን ጨዋታ አሸንፈ ልትወጣ የሚችልበት እድል አለና በዚህ ምክንያትም የሞሮኮ ብሔራዊ ቡድን የማሸነፍ ትንሽ እድል አላት። አብዛኛው ግን የፈረንሳይ ብሔራዊ ቡድን አሸንፎ ወደ ቀጣይ ዙር ያልፋል ተብሎ ነው የሚጠበቀው። በተጨማሪም ግን እዚህ ጨዋታ ላይ አንድ ማንሳት ያለብን መነጋገሪያ የሆነ ነጥብ አለ። እሱም ደግሞ ዳኞቹ ናቸው። በዚህ ጨዋታ ላይ የሚዳኙት ሁሉም ዳኞች የመጡት ከአርጀንቲና ነው እና ይህም እንግዲህ በጣም ብዙ ጥያቄዎችን እያስነሳ ነው የሚገኘው። በተለይ በዚህ የዓለም ዋንጫ ላይ የአርጀንቲና ብሔራዊ ቡድን በዳኞች
አርጀንቲኖች ፌቨር እየተሰራላቸው ነው፣ ለነሱ እየተዳላ ነው የሚሉ የተለያዩ ነገሮችን እየሰማን ነው የምንገኘው። በተለይ ደግሞ በቅርቡ ከግብጽ ብሔራዊ ቡድን ጋር ባደረገችው ጨዋታ ላይ ዳኛው የሰራቸውን ስህተቶች መመልከት ችለናል። የግብጽ ብሔራዊ ቡድን አሰልጣኝም ፊፋና ዳኛው ለአርጀንቲና ብሔራዊ ቡድን ሲያደሉ ነበር፣ ይህ ጨዋታም ፌር አይደለም፣ እኛ ተበድለናል የሚል አስተያየትን ሰጥቷል። ከሳቸው በተጨማሪም የግብጽ ተጫዋቾች፣ ሌሎችም ጋዜጠኞች፣ ፐንዴቶች፣ የቀድሞ ተጫዋቾችም ተመሳሳይ አይነት አስተያየቶችን ሲሰጡ ማዳመጥ ችለናል። የበለጠ ደግሞ አሁን ላይ እየተሰጠው ያለው አስተያየት ደግሞ ፊፋ ይህንን የዓለም ዋንጫ አርጀንቲና እንድታሸንፍ ይፈልጋል የሚሉ ነገሮችን እያዳመጥን ነው የምንገኘውና በዚህ ሰዓት እንደዚህ እየተወራ ባለበት ወቅት ላይ የፈረንሳይንና የሞሮኮን ጨዋታ እንዲዳኙ ከአርጀንቲና ዳኞች መመረጣቸው ትንሽ ያስገርማል። ምክንያቱም ይህንን የዓለም ዋንጫ ያሸንፋሉ ተብሎ ከሚገመቱ ሀገራቶች መካከል አርጀንቲናና ፈረንሳይ ተጠቃሾቹ ናቸው። በተለይ ደግሞ አሁን ላይ ከቀሩት ሀገራቶች መካከል ወደ ሩብ ፍጻሜ ካለፉ ሀገራቶች መካከል ከፍተኛ ግምት የተሰጣቸው እነዚህ ሁለት ሀገራቶች ናቸው። እናም ሰው እንደሚለው ይህንን የዓለም ዋንጫ የአርጀንቲና ብሔራዊ ቡድን እንድታሸንፍ ፊፋ የሚፈልግ ከሆነ ከቀሩት ሀገራቶች መካከል ቀድሚያ መሰናበት ያለባት የፈረንሳይ ብሔራዊ ቡድን ነች። ምክንያቱም ከፈረንሳይ ውጭ አርጀንቲና ሊፎካከር የሚችል ሌላ ሀገር አለ ተብሎ አይጠበቅም። እንደዚሁም ደግሞ በየጨዋታዎቹ ላይም ደግሞ ለአርጀንቲና ብሔራዊ ቡድን እየተዳላ ስለሆነ እነዛን ጨዋታዎችም በቀላሉ ያሸንፋሉ ተብሎ ነው እየተነገረ ያለውና በዚህ ሰዓት ላይ እንደዚህ አይነት ኮንስፓይሬሲ ቲዮሪ ባለበት ሰዓት ላይ የፈረንሳይንና የሞሮኮን ጨዋታ እንዲዳኙ ከአርጀንቲና ዳኞች መመረጣቸው ትንሽ ያስገርማል። እና ምናልባትም በዚህ ጨዋታ ላይ አንድ ስህተት ቢገኝና በዛ ስህተት ምክንያት የፈረንሳይ ብሔራዊ ቡድን ተሸንፋ ከውድድሩ የምትወጣ ከሆነ ይህን ኮንስፓይሬሲ ቲዮሪ የበለጠ እንዲጋጋል ያደርጓል፣ የበለጠ ፊፋ ተወቃሽ እንዲሆን ያደርጓል። በተለይ ደግሞ በስተመጨረሻ የአርጀንቲና ብሔራዊ ቡድን በራሷ ልፋት እንኳን ብትበላ በአብዛኛው እግር ኳስ ተመልካች ዘንድ ተቀባይነትን ታገኛለች ተብሎ አይጠበቅምና ፊፋ ይህንን ውሳኔ ለምን እንደወሰነም እርግጠኛ አይደሉም። እንደዚህ አይነት ነገሮችን ባያደርግ የተሻለ ነው የነበረው። በተለይ በዚህ ሰዓት እንደዚህ አይነት ነገሮች በሚወሩበት ሰዓት የአርጀንቲና ዳኞች የፈረንሳይን ጨዋታ እንዲዳኙ ማድረግ አልነበረባቸውም። በተለይ ደግሞ ከፈረንሳይና ከሞሮኮ ጨዋታ በተጨማሪ የስፔንና የቤልጅየም ጨዋታ ነበር። ይህንን ጨዋታ መዳኘት ይችሉ ነበርና ሌላ ጨዋታ እያለ እዚህ ጨዋታ ላይ እንዲዳኙ ማድረጋቸው ተገቢ ነው ብዬ አላሰብም። ምንም እንኳን ዳኛው በጣም ምርጥ ዳኛ ቢሆንም ይህንን እንደዚህ አይነት ክፍተቶችን መፍጠር ነበረባቸው ብዬ አላስብም። በዚህ ጨዋታ ላይ የሞሮኮ ብሔራዊ ቡድን ቢያሸንፍም እንኳን ራሱ ሌሎች ጥያቄዎች መነሳታቸው አይቀርምና በዳኛ መምረጥ ዙሪያ ፊፋ ትክክለኛ ውሳኔውን አስተላልፏል ብዬ አላስብም። በአጠቃላይ ግን ይህ ጨዋታ በጣም አጓጊና ተጠባቂ ጨዋታ ነው። ምርጥ ጨዋታም ይሆናል ተብሎ ይጠበቃል። ይህንንም ተጠባቂ ጨዋታም ደግሞ የአፍሪካዊቷ ሀገር የሆነችው ሞሮኮ አሸንፋ ወደ ቀጣይ ዙር እንደምታልፍ ተስፋ አደርጋለሁ። ነገር ግን ከባድ የሚባል ጨዋታ ነው። በእናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ይህንንስ ጨዋታ ማን ያሸንፋል ብላችሁ ትጠብቃላችሁ? እንደዚሁስ የዓለም ዋንጫውንስ ማን የሚበላው ይመስላችኋል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።